አክሲማሮስ ዘእሁድ። እግዚአብሔርን በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱን ሞልቶ ነበር። ከዚህም በኋላ እግዚአብሔር በሁለተኛው ሰዓተ ሌሊት ይህችን እሳት ከነውዕየቷ ከፍሎ አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘረጋ፣ አነጠፈ። ይህም ኪሩቤል የሚሸከሙት ዙፋን ሰማይ ውዱድ ነው። ኪሩቤልም ክንፎቻቸውን ዘረጉ። እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ። የእስራኤልም አምላክ ክብር በላያቸው ላይ ነበር። ከዚህም በኋላ እግዚአብሔር በሦስተኛው ሰዓተ ሌሊት ሰማይ ውዱድን እንደ መሰረት አድርጎ መንበረ ስብዓትን በላይ ሰራ። የመንበረ ስብዓትስ አሰራሯ እንደምን ነው ቢሉ እንደ ቤተ መቅደስ እንደ ድንኳን 4 ማዕዘን አድርጎ መስርቷታል። ይህችም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አትደርስም፣ በመጠን ናት። ሰው የያዘውን ዓለም ታህላለች። በዚህችም ሥላሴ በፈቀዱ ጊዜ ለጻድቃን ለሰማዕታት የሚታዩባት ናት። ይህችንም 7 የእሳት መጋረጃ ጋረዳት፣ 7 የእሳት ቅጽር ቀጸራት። ከዚህም በኋላ እግዚአብሔር በአራተኛው ሰዓተ ሌሊት ይህችን እሳት ከነውዕየቷ ከፍሎ ወጥቶ ከብርሃን ብርሃን ጠምቆ አጥርቶ በመንበረ ስብዓት ላይ ጽርሐ አርያምን እንደ ጣራ እንደ ጠፈር ሰራ። ይህችንም በብርሃን ቀለም ሸልሟታል። ይህችም ከሰማይ ሁሉ በላይ ናት። ከዚያ በላይ ምን ሰማይ የለም። ከዚህም በኋላ የሰማይ ውዱድን ቅጽር ከጽርሐ አርያም ቅጽር ጋር አንድ አድርጎ እርሱ ባወቀው ማኅተም አትሞ ገጥሞ ትቶታል። የጽርሐ አርያምን ዳሯን፣ ድንበሯን፣ መጨረሻዋን ከእግዚአብሔር በቀር የሚያውቀው የለም። ከዚህም በኋላ እግዚአብሔር በአምስተኛው ሰዓተ ሌሊት ይህችን እሳት ውዕየቷን ለይቶ ትቶ ብርሃኗን አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ኢዮር የምትባለውን ሰማይ ሰራ። 7 የእሳት መጋረጃ ጋረዳት፣ 7 የእሳት ቅጽርም ቀጸራት። ከዚህ በኋላ የኢዮርን ቅጽር ከሰማይ ውዱድ ቅጽር ጋር አንድ አድርጎ እሱ ባወቀው ማኅተም አትሞ ገጥሞ ትቶታል። ከዚህም በኋላ እግዚአብሔር በስድስተኛው ሰዓተ ሌሊት ይህችን እሳት ውዕየቷን ለይቶ ትቶ ብርሃኗን አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ሁለተኛ ራማ የምትባል ሰማይ ሰራ። አክሲማሮስ ዘእሁድ። እግዚአብሔርን በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱን ሞልቶ ነበር። ከዚህም በኋላ እግዚአብሔር በሁለተኛው ሰዓተ ሌሊት ይህችን እሳት ከነውዕየቷ ከፍሎ አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘረጋ፣ አነጠፈ። ይህም ኪሩቤል የሚሸከሙት ዙፋን ሰማይ ውዱድ ነው። ኪሩቤልም ክንፎቻቸውን ዘረጉ። እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ። በእግዚአብሔርም ቤት በምስራቁ በር መግቢያ ቆሙ። የእስራኤልም አምላክ ክብር በላያቸው ላይ ነበር።
ከዚህም በኋላ እግዚአብሔር በሦስተኛው ሰዓተ ሌሊት ሰማይ ውዱድን እንደ መሠረት አድርጎ መንበረ ስብዓትን በላይ ሠራ። የመንበረ ስብዓትስ አሰራሯ እንደምን ነው ቢሉ እንደ ቤተ መቅደስ እንደ ድንኳን 4 ማዕዘን አድርጎ መስርቷታል። ይህችም ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ አትደርስም፣ በመጠን ናት። ሰው የያዘውን ዓለም ታህራለች። በዚህችም ሥላሴ በፈቀዱ ጊዜ ለጻድቃን ለሰማዕታት የሚታዩባት ናት። ይህችንም 7 የእሳት መጋረጃ ጋረዳት፣ 7 የእሳት ቅጽር ቀጸራት። ከዚህም በኋላ እግዚአብሔር በአራተኛው ሰዓተ ሌሊት ይህችን እሳት ከነውዕየቷ ከፍሎ ወጥቶ ከብርሃን ብርሃን ጠምቆ አጥርቶ በመንበረ ስብዓት ላይ ጽርሐ አርያምን እንደ ጣራ እንደ ጠፈር ሠራ። ይህችንም በብርሃን ቀለም ሸልሟታል። ይህችም ከሰማይ ሁሉ በላይ ናት። ከዚያ በላይ ምን ሰማይ የለም። ከዚህም በኋላ የሰማይ ውድድን ቅጽር ከጽርሐ አርያም ቅጽር ጋር አንድ አድርጎ እርሱ ባወቀው ማኅተም አትሞ ገጥሞ ትቶታል። የጽርሐ አርያምን ዳሯን፣ ድንበሯን፣ መጨረሻዋን ከእግዚአብሔር በቀር የሚያውቀው የለም። ከዚህም በኋላ እግዚአብሔር በአምስተኛው ሰዓተ ሌሊት ይህችን እሳት ውዕየቷን ለይቶ ትቶ ብርሃኗን አውጥቶ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ኢዮር የምትባለውን ሰማይ ሠራ። 7 የእሳት መጋረጃ ጋረዳት፣ 7 የእሳት ቅጽርም ቀጸራት። ከዚህ በኋላ የኢዮርን ቅጽር ከሰማይ ውዱድ ቅጽር ጋር አንድ አድርጎ እሱ ባወቀው ማኅተም አትሞ ገጥሞ ትቶታል። እግዚአብሔር በስድስተኛው ሰዓተ ሌሊት ይህችን እሳት ውዕየቷን ለይቶ ትቶ ብርሃኗን አውጥቶ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ሁለተኛ ራማ የምትባል ሰማይ ሠራ። እርሷንም 7 የእሳት መጋረጃ ጋረዳት፣ 7 የእሳት ቅጽርም ቀጸራት። የራማን ቅጽር ከኢዮር ቅጽር ጋር አንድ አድርጎ እርሱ ባወቀው ማኅተም አትሞ ገጥሞ ትቶታል። እግዚአብሔር በሰባተኛው ሰዓተ ሌሊት ይህችን እሳት ውዕየቷን ለይቶ ትቶ ብርሃኗን አውጥቶ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ሦስተኛ ኤረር የምትባል ሰማይ ሠራ። ከዚህም በኋላ የኤረርን ቅጽር ከራማ ቅጽር ጋር አንድ አድርጎ እርሱ ባወቀው ማኅተም አትሞ ገጥሞ ትቶታል። 3 ሰማያት የመላእክት አህጉር የሚባሉት እነዚህ ናቸው። የእነዚህም ርዝመታቸው ወርዳቸው እኩል ነው። እነዚህንም ሰማያት ሲፈጥራቸው ወደ ውጪ የሚያስወጣ የሚያሳይ አንቀጽ ወይም ክፍተት የላቸውም። ከሰማይ ውዱድ ጀምሮ እስከ ጽርሐ አርያም ድረስ እርሱ ባወቀው ማኅተም ገጥሞ ትቶታል። እነዚህንም ሰማያት ሲሰራቸው ፊታቸውን ወደ ውስጥ አድርጎ እንደ ድንኳን ክብ እንደ ቤተ መቅደስ 4 ማዕዘን አድርጎ ፈጥሯቸዋል። ስለምን እግዚአብሔር እነዚህን ሰማያት ፈጠራቸው? ሲፈጥራቸውስ ወደ ውጪ የሚያስወጣ የሚያሳይ በር መስኮት ሳያወጣላቸው ቀረ ቢሉ ዛሬ ከውጪ የሚመጣ እንግዳ ወደ እልፍኝ ገብቶ ወደ ጓዳ አልፎ ዕቃ ማየት እንዳይገባው ከዚያ ቀጥሎ የሚፈጥራቸው መላእክትና ደቂቀ አዳም ምስጢሩን እንዳያውቁ ነው። እግዚአብሔር በስምንተኛው ሰዓተ ሌሊት ይህችን እሳት ከነውዕየቷ ከፍሎ ወጥቶ ከሦስቱ ሰማያት በላይ ከሰማይ ውዱድ በታች አሰፈራት። ይህችም እሳት እንደ ደመና ተተርትራ ከጽንፍ እስከ ጽንፍ ድረስ ረጋች።
ጸናች፣ የእሳት ሀገር ሆነች። እግዚአብሔር በዘጠነኛው ሰዓት ሌሊት በዚች በተዘረጋች እሳት ላይ በመንበረ ስብዓት አንጻር ፊት ለፊት ኢየሩሳሌም ሰማያዊትን ሠራ። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ይህችም ኢየሩሳሌም ሰማያዊት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አትደርስም፣ በመጠን ናት። 12 ደጆች አሏት። የደጆቿም ብርሃናቸው ልዩ ልዩ ናቸው። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ እንዳለ ዮሐንስ፣ ይህችንም ኢየሩሳሌም ሰማያዊት የብርሃን አምድ ደግፏታል፣ የብርሃን ክንድ ከፍክፏታል። ጠፈራ እሳት ወምርዋ ከዋክብት የአውዱ ላዕሌሃ። በዚችም በሦስት ረድፍ በከዋክብት አምሳል የብርሃን መርገፍ አዙሮባታል። የእሳት ቅጽር ቀጽሯታል፣ የእሳት መጋረጃ ጋርዷታል። በዚህችም በጉበኖቿ የ12 ሐዋርያት ስም፣ በመድረኮቿ የ12 ነገደ እስራኤል ስም፣ በአምዶቿ የጻድቃን የሰማዕታት ስም ተጽፎባታል። አባ አምደ ወርቅ ተጽሐፈ አስማቲሆሙ በሰማያት፣ በመንግሥተ ሰማያት በወርቅ አምድ ላይ ስሞቻቸው ተጽፈዋል እንዳለ ቅዱስ ያሬድ። በዚህችም የብርሃን ሳጥን ቁመቷን ወርዷን አስተካክሎ ቀርጾ አንጾ ከሥላሴ ጸዳል ስዕል ስሎ በውስጧ አኑሮባታል። ይህችም ታቦት ዘዶር ተብሎ ጠራት። የእግዝእትነ ማርያም አምሳል ናት። ከዚህም ቀጥሎ እግዚአብሔር ሰማያትን ከፈጠረ በኋላ መላእክትን ፈጠራቸው። ስለምን እግዚአብሔር ሰማያትን ከፈጠረ በኋላ መላእክትን ፈጠራቸው ቢሉ፣ በፊትስ ፈጥሯቸው ቢሆን እኛም አብረነው ፈጠርን ያዘንለት ወይም ተራዳ ነው ባሉ ነበር። አንድም እርሱ ቢመሰርት እኛ ገነባን፣ እርሱ ቢገነባ እኛ መሰረትን ባሉ ነበር። ይህም ይታወቅ ዘንድ ሳጥናኤል እንኳን በኋላ ተፈጥሮ ይህን ሁሉ የፈጠርሁ እኔ ነኝ ብሎ ተነስቶ ነበር። እግዚአብሔርም ይህንን ክፉ ከንቱ ሕሊና ከመላእክት ለማጥፋት አምፀ ሐሰት የምትናገር አንደበት እንድትዘጋ ሲል ሰማያትን ከፈጠረ በኋላ መላእክትን ፈጠረ። መላእክትንስ ከምን ከምን ፈጥሯቸዋል ቢሉ ከእሳትና ከነፋስ ነው። መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው ገጽታ ሰላም እልሃለሁ እንደተባለ መላእክት ከእሳትና ከነፋስ ተፈጠሩ ካልን ስለምን መጻሕፍት የነፍስ ባህሪዋ የመላእክት ባህሪያቸው የሥላሴ ባህሪ አይታወቅም ይላሉ ቢሉ፣ ይህንንስ ቅዱስ ቄርሎስም እንዲህ ሲል ተናግሮታል። የነፋስ ባህሪዋ የመላእክት ባህሪያቸው የሥላሴ ባህሪ አይታወቅም ማለት ግብራቸው ለማጠየቅ ነው። እንደ እሳት የሚሞቁ እንደ ነፋስ የሚርቁ ስለሆኑ ከእሳትና ከነፋስ ተፈጠሩ ይሏል እንጂ ተፈጥሯቸውስ እምኀበ አልቦ ነው። የስሙ ትርጓሜ የማይመረመር ካለመኖር ወይም ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እልሃለሁ። ከዚህም በኋላ እግዚአብሔር በ10ኛው ሰዓተ ሌሊት በኢዮር ያሉትን መላእክት 4 አለቃ 40 ነገድ አድርጎ ከፈላቸው። ፊተኞችን 10ሩን ነገድ ስማቸውን አጋዕዝት አላቸው። የአጋዕዝትም አለቃቸው ሳጥናኤል ነው። ሳጥናኤልስ ማለት ምን ማለት ነው ቢሉ፣ ቅሩበ እግዚአብሔር፣ አሐዜ መንጦላዕት፣ አቅራቤ ሰባዕት ማለት ነው። እነዚህንም ሲያሰፍራቸው ሲያዘጋጃቸው እንደ ላይ ቤት ነው።
እንደ ታች ቤት እንደ ምድር ቤት እንደ ከተማ አድርጎ ከፍሎ በኢዮር በላይኛው ከተማ 10ሩን ነገድ አጋዕዝትን አሰፈራቸው። ሁለተኛም 10ሩን ነገድ ስማቸውን ኪሩቤል አላቸው። እነዚህም ካህናት ናቸው፣ የቀሳውስት አምሳል ናቸው። እነዚህንም ሲፈጥራቸው ከወገባቸው በታች 1 ከወገባቸው በላይ 4 አድርጎ ፈጥሯቸዋል። እነዚህም 4 ገጽ ያላቸው ገጸ ሰብ፣ ገጸ አንበሳ፣ ገጸ ንስር፣ ገጸ እንስሳ ይባላሉ። ከእግራቸው ጀምሮ እስከ ራሳቸው ድረስ በአይን የተሸለሙ ናቸው። እንደ ነምር ዝንጉርጉር አንድም እንደ መስታወት ብሩህ ናቸው። የእነዚህም አለቃቸው ገጸ ሰብ፣ ገጸ አንበሳ ናቸው። ስማቸውም ኪሩቤል ይባላል። እነዚህንም በኢዮር በሁለተኛው ከተማ ከአለቆቻቸው ጋር አስፍሯቸዋል። ሶስተኛም 10ሩን ነገድ ስማቸውን ሱራፌል አላቸው። የዲያቆናት አምሳል ናቸው። እነዚህም ዛሬ ዲያቆናት ተንሱ ጸልዩ ብለው እንዲጀምሩ ሁሉ የምስጋና ምንጭ በእነዚያ ይጀምራል። ሲፈጥራቸውም 6 ክንፍ አድርጎ ፈጥሯቸዋል። የእነዚህም አለቃቸው ገጸ ንስር፣ ገጸ እንስሳ ነው። ስሙም ሱራፊ ይባላል። እነዚህንም በኢዮር በሶስተኛው ከተማ አስፍሯቸዋል። ከዚህም በኋላ አራተኛ 10ሩን ነገድ ስማቸውን ኃይላት አላቸው። እነዚህም የሥላሴ ሰይፍ ጃጋሮች ናቸው። ከአለቃቸው ጋር በኢዮር በአራተኛው ከተማ አስፍሯቸዋል። የእነዚህም አለቃቸው ቅዱስ ሚካኤል ይባላል። ከዚህም በኋላ እግዚአብሔር በ10ኛው ሰዓተ ሌሊት በራማ ያሉትን መላእክት 3 አለቃ 30 ነገድ አድርጎ ከፈላቸው። እነዚህንም ሲያዘጋጃቸው እንደ ላይ ቤት እንደ ታች ቤት እንደ ምድር ቤት 3 ከተማ አድርጎ ከፈላቸው። ፊተኞችንም 10ሩን ነገድ ስማቸውን አርባብ አላቸው። አለቃቸው ቅዱስ ገብርኤል ነው። ሁለተኛም 10ሩን ነገድ ስማቸውን መናብርት አላቸው። አለቃቸው ሩፋኤል ነው። እነዚህም የሥላሴ ጋሻ ጃግሮች ናቸው። የመብረቅ ጋሻ የእሳት ጦር ይዘው ዘላለም እንደ ነፋስ ሲበሩ ይኖራሉ። እነዚህንም በራማ በሁለተኛው ከተማ አስፍሯቸዋል። ሶስተኛ 10ሩን ነገድ ስልጣናት አላቸው። አለቃቸው ሱራኤል ይባላል። እነዚህም የሥላሴ ነጋሪት መቾች ናቸው። መላእክትን ለቅዳሴ ለስባሄ ሲያነቁ ሲያተጉ የሚኖሩ እነዚህ ናቸው። በራማ በሶስተኛው ከተማ አስፍሯቸዋል። ፊተኞችንም 10ሩን ነገድ ስማቸውን መኳንንት አላቸው። አለቃቸው ሰዳክያል ይባላል። እነዚህም የሥላሴ ቀስተኞች ናቸው። ተራራን የሚነድ ድንጋይን የሚሰነጥቅ የእሳት ፍላጻ የእሳት ቀስት ይዘው ሰውን ሁሉ ከመከራ ሥጋ ከመከራ ነፍስ ሲጠብቁ የሚኖሩ መላእክት እነዚህ ናቸው። ኋላም በትንሣኤ ዘጉባኤ የሰውን ሁሉ አጥንት ሰብስበው ለትንሣኤ የሚያበቁ መላእክት እነዚህ ናቸው። እነዚህም በኢረር በላይኛው ከተማ ከነ አለቃቸው አስፍሯቸዋል። ከዚህም በኋላ እግዚአብሔር በ11ኛው ሰዓተ ሌሊት በኢረር ያሉትን መላእክት 3 አለቃ 30 ነገድ አድርጎ ከፈላቸው። እነዚህንም ሲያዘጋጃቸው እንደ ላይ ቤት እንደ ታች ቤት እንደ ምድር ቤት 3 ከተማ አድርጎ ከፈላቸው። ሁለተኛው 10ሩን ነገድ ስማቸውን ሊቃናት አላቸው። አለቃቸው ሰላትያል ይባላል። እነዚህም የሥላሴ የፈረስ ባልደራስ ናቸው። በእሳት ፈረስ ተቀምጠው የእሳት ልብድ ተለብደው በከዋክብት አምሳል የብርሃን ሰላጢን ይዘው በልባቸው የሚሳቡትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በደመ ነፍስ ሕያዋን የሆኑትን ሁሉ ጠባቂ መላእክ ሆነው ሲጠብቁ የሚኖሩ መላእክት እነዚህ ናቸው። እነዚህንም ከነ አለቃቸው በኢረር በሁለተኛው ከተማ አስፍሯቸዋል። ሶስተኛም 10ሩን ነገድ ስማቸውን መላእክት አላቸው። አለቃቸው አናንያል ይባላል። እነዚህ
እንደ ብረት የጸና የእሳት ነጎድጓድን ወደ ምድር የሚወነጨፍ የፀሐይን፣ የጨረቃን፣ ከዋክብትን፣ አዝርዕትን፣ አትክልትን፣ እጽዋትን ከምድር በላይ ከሰማይ በታች የተፈጠሩትን ሁሉ የሚጠብቁ ጠባቂ መላእክት እነዚህ ናቸው። እነዚህንም በኤረር በሶስተኛው ከተማ አስፍሯቸዋል። በሶስቱ ሰማያት ያሉ 10 አለቃ 100 ነገድ እነዚህ መላእክት ናቸው። እነዚህም መላእክት ፈጣሪያቸው ለተልእኮ ካልጠራቸው ከየቦታቸው አይወጡም፣ ከየስፍራቸው አይናወጡም። ፈጣሪያቸው ግን ለተልእኮ በጠራቸው ጊዜ ወደ ላይ እስከ ጽርሐ አርያም ድረስ፣ ወደ ታች እስከ በርባሮስ ድረስ እንደ አይን ጥቀርሻ ደርሰው መልእክታቸውን ፈጽመው ወደ ቦታቸው ይመለሳሉ። ሞት ሕማም ወደ ሌለበት ጥንተ ስፍራቸው ገብተው ፈጣሪያቸውን ሲያመሰግኑ ይኖራሉ። ከምስጋና በቀር ሌላ ተግባር ወይም ሥራ የላቸውም። ከዚህም በኋላ ሥላሴ መላእክትን ፈጥረው በሦስቱ ሰማያት አዘጋጅተው ትተው ድምፅ አጥፍተው ተሰወሯቸው። መላእክትም ተፈጥሯቸውን ፈጣሪያቸውን ተመራመሩ። ምን ብለው ተመራመሩ ቢሉ አንዱ አንዱን ዳሶ ሲያገኘው አንተ ምንድነህ? ከየት መጣህ? ይለዋል። እርሱም እኔስ አመጣጤ ከየት እንደሆነ አላውቅም እያሉ እርስ በርስ ይደናነቃሉ። ከዚህ በኋላ መላእክት ምንም እንኳን ተፈጥሯቸውን ጨርሰው ባያውቁም ፈጣሪያቸውን መረመሩ። ምን ብለው መረመሩ ቢሉ ማን ፈጠረን? ወይስ እርስ በርሳችን ተፈጣጠረን ይሆን ብለው ተመራመሩ። አነ ፈጣሪሆሙ ለፍጡራን አነ ገባሪሆሙ ለግቡራን። ከዚህም በኋላ መላእክት ተፈጥሯቸውን ሲመረምሩ ሳጥናኤል ዙፋኑ ሹመቱ ከሁሉ በላይ ነበርና አሻቅቦ ቢያይ ድምፅ አጣ። አቆልቁሎ ቢያዳምጥ ግን መላእክት ፈጣሪያቸውን ሲመራመሩ ሰማቸው። እንዲህም አለ፣ ይህ ሕዝበ ፈጣሪውን አጥቶ ተጨንቋል። እኔ ፈጠርኳችሁ ብዬ ፈጣሪነቴን በእጄ ላደርግ ብሎ አሰበ። አስቦም አልቀረ፣ እኔ ፈጠርኳችሁ ብሎ ተናገረ። መላእክትም አሻቅበው ቢያዩት ሰይፉ እንደ ሰይፋቸው ክንፉ እንደ ክንፋቸው ሆኖ አዩትና አንተማ እንደኛ ያለህ አይደለህምን? እንደምን ፈጠርኳችሁ ትለናለህ? አሉት። ሳጥናኤል እንዲህ አላቸው፣ እናንተ ምቀኞች ተመቀኛችሁኝ። እኔ እንጂ ከእናንተ በላይ ስታዩኝ እንደምን አልፈጠርኳችሁምን? ይልቅስ እኔ ነኝና ፈጣሪያችሁ እመኑብኝ፣ ስገዱልኝ አላቸው። መላእክትም አዋቂዎች ናቸውና በቦታ ከፍታማ ከሆነ በኢዮር ያለኸው በራማ ያሉትን ብትፈጥር በራማ ያለነው በኤረር ያሉትን ባልፈጠርን ነበርን? አንተስ እንደምን ፈጠርኳችሁ ትለናለህ? አይሆንም አሉት። ሳጥናኤልም እናንተ ምቀኞች ፈጣሪያችሁ ነኝና እመኑብኝ፣ ስገዱልኝ አላቸው። መላእክትም ምቀኞች አይደሉምና በል ከሆነልህማ ፈጣሪ በፍጥረቱ ይታወቃልና እኛ እያየንህ እንግዳ ፍጥረት ፈጥረህ አሳየን አሉት። ሳጥናኤልም እፈጥራለሁ ብሎ እጁን ወደ እሳት ቢሰድ ያቺ እሳት እንደ ወጥመድ እንቅ አድርጋ ይዛ እንደ ጅማት አኮማተረችው፣ አስጓጎረችው። ሳጥናኤልም መፍጠር አልቻለምና ሐሰቱ ታወቀ። ሐሰት የተባለ ሁሉ ከሳጥናኤል ተገኝቷል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትንም ሲናገር ከእርሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ከዚህ በኋላ እግዚአብሔር ይህ ሐሳቢ መሲህ ስቶ ሳያስታቸው ክዶ ሳያስክዳቸው ብሎ በዙፋኑ ላይ ሆኖ ቢንቀሳቀስ ሰባቱ ሰማያት ተንቀጠቀጡ፣ ተነዋወጡ፣ ለመናድ፣ ለመሰበር፣ ለመፍረስ ደረሱ። ከዚህ በኋላ ዛሬ በዛፍ ቅጠል ላይ የሰፈሩ አእዋፋት፣ ንቦች፣ አውሎ ንፋስ በተነሳባቸው ጊዜ እንዲጨነቁ እንዲጠበቡ ሁሉ መላእክትም መሸሻ መድረሻ አጡ። ከዚህ በኋላ ዛሬ መልካም ጎልማሳ ጦር ሲፈታ ድል ሲመታ አይቶ አይዞህ
በያለህበት ቁም ብሎ ጦሩን እንዲያጸና እንዲያረጋጋ ሁሉ ቅዱስ ገብርኤልም በመላእክት ሽብር ሲጸናባቸው ባየ ጊዜ አይዟችሁ ፈጣሪያችን ፈጥሮ ጥሎ አይጥለንም፣ እስክናገኘው እስክናውቀው ድረስ በያለንበት እንቁም ብሎ አረጋጋቸው፣ አጸናቸው። መላእክትም የቅዱስ ገብርኤልን ቃል ሰምተው በያሉበት ጸንተው ቆመዋል። ከዚህ በኋላ መላእክት በዚህ ድንጋጼ ሳሉ ሥላሴ ገና በአርምሞ ነበሩ። እስከዚህ ድረስ የ12 ሰዓተ ሌሊት ስነ ፍጥረት ነው።